የሚያማምሩት። በስራ እኮ ተበላሽቷል። እኔ ግን በሜካፕ ከደመቁ ጥፍሮች ይልቅ በስራ የዶለደሙ ጥፍሮች ነው ሞር የሚስቡ። ልታውሽ እንደ ድሮ የብሩክ ሚስት ልትሆኝ እንከፍ። እንዴት ነው ማሰባችም እንዴ? ምን ማለት ነው? እኔ ግን መሞከር አይቀርም። እስካሁን የመጣሁት መንገድ በጣም ጎድቶኛል። ማህሌት አይኔ ነው ወይስ ምንድን ነው እያለች እንግዲህ ያየችውን ነገር ማመን አቅቷታል። ቤተሰቦቻችን በሚገርም ሁኔታ እንግዲህ ማህሌት በገዛቿ ሰው ቤት መታ ባሏ ከሰራተኛዋ ጋር ፍቅሩን ሲያጣጥም ማየት እንዴት ከባድ ነው። ቤተሰቦቻችን እንግዲህ ይቅርታ ያደርግልኛል አብሬው እኖራለሁ ብላ ዴፋ ቀና እያለች ነበረ። ግን ስታየው ነገር እየሹ እንግዲህ ዝም ሲሏት ውላ ስታድር የምትበላውን የምትጠጣውን ነገር ሲሰጧት እውነትም ይቅርታ የሚያደርግልኝና ለወደፊት አብሮኝ የሚቀጥል መስሏት ነበረ። ግን ለዛ አይደለም። አንደኛ እሷ ላይ እርምጃ መውሰድ ስላልፈለገ እንግዲህ መድብልም እንዳያችሁት ለምን ብሎ እንግዲህ የከለከለው ለዛ ነው ቤተሰቦቻችን። በዛ ላይ ብሩክም እንግዲህ በቃ ከሚችለው በላይ ያው ያንን ሁሉ ያለፈበትን ያንን ሁሉ መከራ አሳልፎ መልሶ ደግሞ በቃ በትዕግስቱን ለመቆጣጠር በጣም እየሞከረ ነው። ትናንትና እንግዲህ እርምጃ ሊወስድ ነበረ። ያው እንግዲህ መድብል ደርሶ እሱንም ከጉድ አውጥቶታል፣ እሷንም ደግሞ ከመሞት አድኗታል ማለት ነው ቤተሰቦቻችን። ያው እሱ ለማህሌት ብሎ ሳይሆን ግን ያው እሱ ወንድሙ፣ ምክንያቱም እሷን የሆነ ነገር ካደረገ ግዴታ ሰው መታሰር ነው ያለበት። ስለዚህ ከታሰረ ደግሞ ህይወት ሁሉ እዚህ ጋር ቆመ ማለት ነው። ብዙ ፈተናዎችን ብዙ መከራዎችን አልፎ መጥቶ እዚህ ጋር ሲደርስ እንደዚህ ሆነ ያለበትም። መድብል እንግዲህ ፖሊስ ደውለን እናስወስዳታለን፣ ሌባ ናት ልትዘርፍ መታ ነው ብለን እናስወስዳታለን፣ እባክሽ እህትሽን ቤተሰብ ካላችሁ ቤተሰቦቻችሁን ይዛችሁ መጣችሁ ውሰዱልን ብሏት ነበረ ኤፍራታን። ኤፍራታ እንግዲህ እንዲያረጋችሁ አድርጓት። እኔንም እኮ አንገቴን አንቃ ልትገለኝ ነበረ። ስለዚህ የራሷ ጉዳይ። አሁን ግን የተጸጸተች ትመስላለች። ከብሩክ ጋር ይቅርታ ብላ መኖር ትፈልጋለች ነው ያለችውና እውነትሽን ነው። ያን ሁሉ በሌላ አድርጋ እውነት ላይ ይቅርታ ነው እንዴ? አክሽ ሌላ ብታደኮ ይዛ ነው እንጂ ከዝና ጋር የመጣችው የቅርታማ ልብ ኖሯት አይደለም። አትሾጂ፣ አንቺን ብታታለኝ ትሞክሪያለሽ እንዴ ያላት ነበረ መድብል። ያው ኤፍራታ እንግዲህ ካላት ምኞት አንጻር ነው። ምክንያቱም ዝና ገደል እንደከተታት እሷ ደግሞ ወደ ራሷ ህይወት መመለስ እንዳለባትና መጠንከር እንዳለባት ያው የራሷን ሐሳብ ድሮም ቢሆን ከልቧ የመነጨ ነበር ሐሳብ ተሰጣት የነበረው። ያው እንግዲህ አሁን ላይ ደግሞ ከዝና ጋር ስለሆነ ዝና ደግሞ ከሷ ከዛ ቤት ታርቃ ገባች ማለት ይዛን ለታ ህይወቷ ፍጻሜ ይሆናል እያለ ይዛተ ነው የሚገኘው ቤተሰቦቻችን። ከሁሉም በላይ ግን አሁን ለዝና ማነው ለማህሌት ከባዱ ነገር እንግዲህ ቅድስትና ብሩክ አንድ ላይ እንትን ሲሉ ማግኘት በጣም ነው ለሷ ከባድ ነው። እንግዲህ እንዳያችሁት ቤተሰቦቻችን አንድ ላይ ሆነው ሶፋ ላይ ቁጭ ብለው እጅ በእጅ ተያይዘው እንግዲህ ተቃቅፈው ፍቅራቸውን አለማቸውን እየቀጩ ፍቅሩን እየገለጸላት ነበረ። ብሩክም እንግዲህ አንቺ እኮ የኔ ልዩ ነገር ነሽ፣ የኔ ቆንጆ፣ የኔ ብርታት፣ የኔ ሁሉ ነገር በክፉዬ ማለቴ በድክማዬ ጊዜ ወይም በችግሬ ጊዜ ከጎን ያልተለየሽኝ ልዩ ሴት ነሽ እያላት ነበረ። ወይኔ እጆች ደግሞ በጣም ይለሰልሳሉ እያላት ነበረ። እንግዲህ ቅድስቴም እንግዲህ አረ ምን ይለሰልሳል በስራ የቆረፈደ እጅ እኮ ነው ምናምን ያለችው ነበረ። እና አይ በሜካፕ ከተዋቡ እጆች ይልቅ በስራ እነዚህ የቆረፈዱ እጆች ለእኔ ልዩ ስንትን አላቸው እያላት ነበረ። እንግዲህ ቅድስቴም ይሄን ነበር የምትፈልገው። በጣም ደስ ብሏታል ቤተሰቦቻችን። ከዛም እንግዲህ እንዲህ ጋሼ በቃ ማለት ሊሰማት ምናምን ለምን ትፈሪያለሽ ምናምን ብሎ እንግዲህ ጠጋ ሲላት እንዲህ ጋሼ ነበር ያለችውና እንዲህ ተይ እንጂ ጋሼ አትበኝስ ብሏታል ማለት ነው። እና ማን ልበል ስትለው በቃ ብሩክ ብለሽ ጥሪኝ። እንግዲህ ካሁን ቀደም እንዳያችሁት እንግዲህ በፊት ጋሼ የሚለውን ተይና ብሩክ ብለሽ በቃ መጥራት አትፈልጊም እንዴ? በቃ ብሩክ ብለሽ ጥሪኝ እያላት ነበረ ማለት ነው። እንግዲህ አሁንም ደግሞ በቃ ካሁን በኋላ ብሩክ በይኝ ምናምን እያላት ነው ማለት ነው። ማህሌት እንግዲህ ይሄን ጉዷን እንግዲህ በአይኗ አይኔ ነው ወይስ ጆሮዬ ነው
በልሜ ነው ወይስ በእውኔ ነው እያለች እንግዲህ አይኗን እየደረገች ፊቷን እየዳጠች ነበረ። ማለት የሚሆነው ነገር በቃ ምን እየተደረገ እንዳለ ግልጽ አልሆነላትም። ማለቴ በጣም ነው ግራ የተጋባችው። እውነት ነው ይሄ ነገር ወይስ እኔ ነኝ የተሳሳትኩት ወይስ እያለች እንግዲህ ራሷን እየጠየቀች ትገኛለች። ወይዘሮ ማለት እውነት ነው በልምሽም አይደለም በእውነትሽ ነው ማለት እያየሽ ነው። ትክክል ነው። አንዳንዴ እውነት ይሄ ነገር በልማችን ነው እንላለን። አንዳንዴ የማንጠብቃቸው ነገሮች ያኔ ይሆናል ብለን እኮ ልባችን ሊያስበው ይችላል። ግን አምኖ የማይቀበለው ነገር አለ አይደለ? እንግዲህ በዛ ምክንያት ዛሬ ማህሌት እስቲ ምን ትላለች ብላችሁ ታስባላችሁ? እንግዲህ ደርሳባችኋለች። ግን የሆነ በሩንም ስዘጋ ቀስ አድርጋ ነው የዘጋችሁ። በዛ ላይ ደግሞ ድምጽ ምንም አላወጣችም። ያኔ ስሜታቸው እንዳላቋርጥ ብላ ነው። ወረ ወይኔ ማህሌት አሁን እንደዙ እንዳማረብሽ ማለት ነው። ከቻልሽ እንደውም ወደ አልጋ ቤት ተመለሽ። ምክንያቱም በፍቅር ማለት በቃ እነሱ ፍቅራቸውን ያጣጥሙበት። እናቴ ስንት መከራ ስንት መስዋዕትነት ከፍለዋል። ያስከፈልሻቸውም አንቺ ነሽ እናቴ። አንዳንድ ነገሮች አንዳንድ መከራዎች ሲመጡ ለመልካም ነውና አንቺ እነሱን እንጥላለሁ ብለሽ የርሽበት መንገድ እንግዲህ ብሩክና ቅድስቴን ይኸው አጣምሮ በፍቅር እዚህ ድረስ አመጣቸው ማለት ነው። ስለዚህ አሁን ደግሞ በሱ የፍቅሩ ቅድስቴን ወዳ ብዬ እኔ እንትን እላለሁ የምትይው ነገር ተሳስተሻል። እና እንግዲህ ማህሌት አሁን በቃ ግራ ገብቷት የምትለው ነገር ሲገርማት ወደ ግድግዳው ጠጋ ነው ያለችው። ስለዚህ በመጨረሻ እንግዲህ እርግጠኛ ነኝ አያስችላትም። ወደ ኋላ ብትመለስ ጥሩ ነበር፣ ግን አትመለስም። ዝና እኮ ነው ደውሎ ምን አባሽን ሳልጋ ቤት ሆነሽ ዛት የምትቀለቢ ወተሽ ፒሳቲያቸውም እንዴ ልጅቷንስ ምናምን አትቀርቢያትም እንዴ ምናምን አታወሪያቸውም እንዴ ምን አባሽንስ እዛ ተቀምጠሽ ሲላት ነው እንግዲህ ተነስታ የመጣችሁ ማለት ነው እንጂ በፊት ይሄን ያክል ሀሳቡ ኖሯት አይደለም። እሷማ ዴና ዛው እየበላይ ቁጭ ብላ ነበረ። ኤፍራታም እንግዲህ ደውላ በርቺ ልቁንስ እንዳትሸውጅ እያለቻት ነው። ዝናም እንግዲህ የራሱን ሴታፕ እያመቻቸ ነው። ሌላው ሉላ እንግዲህ በዚህ ሲስተም በማምለጧ ደስ ብሎናል። እኔ ይሄ ሰውዬ በቃ የሆነ ነገር እንዳያረጋት ፈርቼ ነበረ፣ ግን አመልጣለች ማለት ነው። ደስ የሚል ነው። እንግዲህ ምሳሌ ደግሞ እንግዲህ ከቅድስትና ከማለት ማንኛችን እናትሽ ብንሆን ይሻልሻል ስትባል ቅድስትዬ ብትሆን ይሻለኛል እማዬ ማለት አንቺ እኮ እኔ እኮ እወድሻለሁ ግን አንቺ ግን አትወጂኝም እያለቻት ነበረ። ማለት ታዲያ ምሳሌ እወድሻለሁ እኮ ምናምን እያለች ነው ማለት ነው ለማራራት። እና ውድ ቤተሰቦቻችን ላይክ ማድረጋችሁን አትርሱ። በቀጣይ ክፍል እንገናኝ። ሰላም ቆዩ።